እ የየኔ ሊንክ ፋውንደር ነኝ። አንዳንድ ጥያቄዎች ጠይቃችሁኛል ከሲቪ አሰራር ጋር በተያያዘ እና አንዳንድ ግልጽ እንዳደርገው የምትፈልጓቸውን የየኔ ሊንክ ፊቸሮችንም ጠይቃችሁኛል። ስለዚህ ስለሱ አንዳንድ መግለጫዎች አንዳንድ ማብራሪያዎችን እሰጣለሁኝ። እስከ መጨረሻ አብራችሁን ብትቆዩ ብዙ መረጃዎች ብዙ የሚጠቅሙ ነገሮችን ስለ የኔ ሊንክ አጠቃቀም ማግኘት ትችላላችሁ። ስለዚህ የኔ ሊንክን በደንብ መጠቀም እንድትችሉ እስከ መጨረሻ በጥሞና እንድታዳምጡኝ እንግዲህ እጠይቃለሁኝ። ምናልባት ቲክቶክ ቪዲዮ ወይም ደግሞ እንደዚህ ሶሻል ሚዲያ ላይ ብዙ ምሰራ ሰው አይደለሁም። ከዛ አኳያ እንግዲህ ቪዲዮ ትንሽ ኳሊቲ ጥራት ምናምን ሊጎለው ይችላል። በጣም ይቅርታ ስለሱ። ያው ወደፊት እያሻሻልኩት የሚመጣ ነገር ይሆናል። አሁን ግን ጀስት አንዳንድ ነገሮችን አሳያችኋለሁ የኔ ሊንክ አጠቃቀም አኳያ ማለት ነው። እስከመጨረሻው እንደምትሰሙኝ ተስፋ አለኝ። ስለዚህ መጀመሪያ የማሳያቸው እንግዲህ ይሄ የኔ አካውንት ነው። ዳሽቦርዳችን ላይ የተለያዩ ሲቪዎች በዚህ መልኩ አፕሎድ ያደረግናቸው። ያው የቴስት አካውንት ስለሆነ ብዙዎች ሲቪዎች አሉት፣ ግን ሲቪዎቻችን ወይም ሪዚሜዎቻችን አፕሎድ ስናደርገው በዚህ መልኩ ነው ያው ዳሽቦርዳችን ላይ የሚመጡት። እና ዛሬ ማሳያቸው አንደኛው ምንድነው ጆብ ፊት ስኮር ምንድነው የሚለውን ነገር በደንብ እናያለን። ምን ማለት እንደሆነ ጆብ ፊት ስኮር እና ለምን እንደሚጠቅመን እናያለን ማለት ነው። ከዛ ቀጥሎ ደግሞ ከቨር ሌተር እንዴት ነው የምንጽፈው፣ ከቨር ሌተር ስንጽፍ አንዳንድ ማድረግ ያለብን ነገር ካለ እዛ ላይ እሱን ማሳያችሁ ይሆናል። ሶስተኛ ደግሞ አከፋፈል ላይ ክሬዲት ስንገዛ ክሬዲቱ ለምን ያክል ጊዜ ነው የሚያገለግለው፣ እንዴት ነው ክፍያ የምንፈጽመው የሚለውን ነገር፣ እነዚህን ሶስቱ ነገር ነው። ስለዚህ ከ5 ደቂቃ በላይ አይሆንም ቪዲዮ ብዬ አስባለሁ። እንግዲህ ትታገሱኛላችሁ 5 ደቂቃ፣ በጣም ይቅርታ። ኦኬ፣ ይሄ አንድ ሬዚሜ ነው። ስለዚህ የሰራሁት ሬዚሜ ነው። አፕሎድ አድርጌ ነው እዚህ ድረስ እንትን ያደረኩት። አፕሎድ አድርጌ ነው የሰራሁት። ብዙዎቻችሁ አፕሎድ ታደርጋላችሁ። በነገራችን ላይ በጣም መጀመርም የምነበርብኝ በዛ ነው። ሳላመሰግናችሁ አላልፍም። በጣም ብዙ ሰዎች እየተጠቀማችሁ ነው አፕሊኬሽኑ በራሳቸው ማለት ነው። ብዙ ቪዲዮ ብዙ አሰራሩም ላይ ብዙ መግለጫም የለም፣ ግን በራሳቸው ገብታችሁ በጣም ብዙ ሰዎች ሲቪ ሰርታችኋል። በጣም ብዙ ሰዎች ክፍያ ፈጽማችሁ ክሬዲት ገዝታችሁ ዳውንሎድ አድርጋችኋል ሲቪያችሁን እና አም ሶ ኢምፕሬስድ ባይ ዛት። ሁሉንም ፊቸሮች ኦልሞስት የተጠቀማችሁ ሰዎች ያላችሁ፣ አንዳንዱ ደግሞ የተወሰነውን ፊቸር ብቻ ይጠቀማል። ስለዚህ በተለይ እነዚህ የተወሰነውን ፊቸር እየጠቀማችሁ ላላችሁ ለነሱ ለእናንተ የኔ ሊንክ እንዴት ነው ሞር የስራ ፍላጎታችሁ ላይ ሰፖርት የሚያደርጋችሁ የሚለውን ነገር ይጠቅማችኋል ይሄኛው ቪዲዮ ማለት ነው። ስከፍተው እዚህ ሬዚሜ ውስጥ ነው የገባሁት። ሬዚሜ ሬዲ ፔጅ ላይ ይወስደኛል። ያ እንግዲህ ፔጅ ብዙ ነገር አለው። ቪዲዮን ወደዚህ ያደርገዋለሁ። ብዙ ነገር አለው። ቴምፕሌቱ የመረጡት ቴምፕሌት ነው። ፎቶን ከፈለኩኝ ፎቶ አፕሎድ ማድረግ እችላለሁ። እንደምታውቁት እዚህ ጋር ካልፈለኩኝ ኤክስ ምልክቱን ስጫ ነው ፎቶ ይጠፋና እንደዚህ ይመጣል ማለት ነው። ፎቶ መልሼ የምፈልግ ከሆነ እዚህ ጋር ነክቼ ፎቶውን እንደገና ኦን አድርገዋለሁ። ስለዚህ ፎቶውን መጠቀም ትችላላችሁ። እዚህ ጋር አፕሎድ ማድረግ ትችላላችሁ። ካላችሁ ፎቶ አንድ መርጣችሁ አፕሎድ ማድረግ ትችላላችሁ። ስለዚህ ያንን ስታደርጉ ደግሞ ፎቶዎች ይመጣሉ ማለት ነው። እዛ ላይ አንድ ፎቶ ዝም ብዬ ልምረጥና ያሳያችኋለሁ። ፎቶውን ማስተካከል እችላለሁ በምፈልገው። ባክግራውንዱን ማጥፋት እችላለሁ ከፈለኩኝ። ሪሙቭ ባክግራውንድ ማድረግ እችላለሁ። ዙም ማድረግ እችላለሁ። ማሳነስ እችላለሁ። ከዛ ሴቭ ስለው ፎቶግራፉ እዛ ላይ ይመጣል ማለት ነው። እንደምታዩት ነው። ይሄኛው ፎቶግራፉን መቀያየር እንችላለን። እንትኑን መቀያየር እንችላለን። ምንድነው ሼፑን፣ የፎቶውን ሼፕ መቀያየር እንችላለን። እዛው ፎቶ የሚለው ላይ ገብተን ራውንድ ማድረግ፣ ስኩዌር ማድረግ፣ የተለያዩ ቅርጾች ሻዶ እንዲኖረው ማድረግ፣ የተለያዩ ነገሮች እንዲኖረው ይችላሉ። እኔ ኖርማሊ ሰርክል ነው የምጠቀመው። ከዛ ደግሞ ሪንግ የምትለዋን ነው የምጠቀመው። አልበለዚያ ደግሞ ፎቶ አልጠቀመም ማለት ነው። ስለዚህ እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛ አኳያ ሌላኛው ምናልባት ፔጁ አልሆነ ቦታ ካልተቆረጠባችሁ፣ ማሁን ቦታ ከተቆረጠባችሁ ችኛዋ ለዛ ነው የሰራናት። ከፍና ዝቅ ማድረግ ትችላላችሁ። እቺ እንደምትፈልጓት እዚች ጋር መስመር አለች መታያት እዚህ ማውዙ ያለበት ቦታ ላይ። ስለዚህ እሱን ከፍ ዝቅ ማድረግ የምትፈልጉት ቦታ ላይ ፔጁ እንዲቆረጥም ማድረግ ትችላላችሁ። ዳውንሎድ ስታደርጉት ልክ እንዳለው ነው የሚመጣው። ለምሳሌ ይሄ ሲቪ 2 ፔጅ አለው። ዳውንሎድ ስታደርጉትም ያው 2 ፔጅ ሆኖ ነው የሚመጣው። ልክ እዛው የሚቆረጠው ቦታ ላይ የሚያሳያችሁ ቦታ ላይ ነው የሚቆረጠው ማለት ነው።
ቴምፕሌት እንዴት እንደምትቀያይሩ ብዙዎቻችሁ ታውቃላችሁ። እችኛዋን ቴምፕሌት ነክተን የተለያዩ ቴምፕሌቶችን መምረጥ እንችላለን። ከ200 በላይ ቴምፕሌቶች አሉ። አይ ቲንክ ወደ 360 አካባቢ ቴምፕሌቶች አሉ ባልሳሳት። የምንፈልገው ኤቲኤስ ኦፕቲማይዝድ የምንፈልግ ከሆነ ኤቲኤስ ኦፕቲማይዝድ፣ ኮርፖሬት፣ ክሬቲቭ፣ ሚኒማል የተለያዩ አይነት እንግዲህ እዚህ ጋር አሉ። ስለዚህ እነሱን መርጠን ምን ማድረግ እንችላለን ማለት ነው፣ አፕላይ ማድረግ እንችላለን ማለት ነው። ስለዚህ እኔ ሞደርን ላይ ያሉ ቴምፕሌቶች ብዙ ጊዜ ይመቹኛል ለእኔ ማለት ነው። እናንተ ደግሞ እንደ ቴስታቸው እነዛን መምረጥ ትችላላችሁ ማለት ነው። ዝም ብዬ ልቀይረውና ሞደርን ብዬ ይሄን ካረኩት ቴምፕሌቱ ወደዛ ይቀየራል ማለት ነው። ትንሽ 2 ሰከንድ ይወስዳል አፕዴት እስኪያደርግ። ከዛ በኋላ ይቀየራል ቴምፕሌቱ። ቅርታ አልነካሁትም። አፕላይ አድርጎታል። አሁን ምናልባት ፎቶ በጣም ከፍ ካለባችሁ እንደዚህ ወደ ላይ ከፍ ያለ ነገር ካጋጠማችሁ እችኛዋ ሌአውት ምትለው ለዛች ነች። ሌአውት ላይ ገብቼ ፔጅ ማርጅንስ ከቶፕ ዝቅ እንዲል ማድረግ ይችላለሁ ማለት ነው። አያችሁ፣ ከፍ ዝቅ እንዲል ማድረግ ይችላለሁ። ሳይዶቹን ከፍ ዝቅ ወደ ጎንም ዝቅ ወደ ግራና ወደ ቀኝ እንዲሰፋና እንዲጠብ ማድረግ ይችላሉ። ቦተም ላይም እንደዛ ማድረግ ይችላለሁ ማለት ነው። ስለዚህ ያኛው ኦፕሽን አለኝ። ፎንቱ ከተለቀባችሁ ፎንት ሳይዙ የምትቆጣጠሩበት ዲዛይን ላይ ገብታችሁ ችኛዋ ዲዛይን ኤንድ ስታይሊንግ ላይ ገብታችሁ ፎንት ላይ የፈለጋችሁትን ያክል ፎንት መቀነስ መጨመር እንደፈለጋችሁ ማድረግ ትችላላችሁ። እዛ ጋር ሁሉ ኦፕሽኖቹ አሉ ማለት ነው። ስለዚህ ይሄን ይመስላል። ይሄኛው እየቀያየርን እንደፈለግን መጠቀም እንችላለን። እንግዲህ ቴምፕሌቶቻችንን ወደ ዋናው ጥያቄ እንግባ። ጆብ ፊት ምንድን ነው? ጆብ ፊት ምንድን ነው? ከስራ ጋር አፕላይ ስናደርግ ብዙ ጊዜ ሲቪያችን አፕላይ በምናደርገው ስራ ቲዩን መደረግ መቻል አለበት፣ ወይም በዛ መልኩ መጻፍ አለበት። አፕላይ ለምናደርገው ስራ በደንብ ቴለር ተደርጎ መጻፍ አለበት። አለበለዚያ ስራ የማግኘት እድላችን በጣም ሰፊ ላይሆን ይችላል። ስለዚህ ስራ አፕላይ ባደረግን ቁጥር ከዛ ሮል ጋር በጣም በሚሄድ መልኩ ሲቪያችንን ኦፕቲማይዝ ማድረግ አለብን። ያንን ማኑዋሊ ማድረግ በጣም አድካሚ ነው፣ ካለን ጊዜ አኳያ በጣም አድካሚ ነው እና ትልቁ የኔ ሊንክ ፊቸር ደግሞ ከሲቪም ከቴምፕሌቱም ባሻገር ሲቪም ከማሳመር ባሻገር ኮንቴንቱን ማሳመር ነው እና ስራ ዋናው ዓላማው አንድ ተጠቃሚ እንዴት ነው ፕሮፌሽናሊ ቴለርድ የሆነ ሲቪ አዘጋጅቶ እንዴት ነው ስራ የሚያገኘው የሚለው ዋናው ሀሳብ እሱ ላይ ነው ማለት ነው። ስለዚህ እንዴት ያማረ ሲቪ እንሰራለን የሚለው አይደለም ማለት ነው እና ያንን ደግሞ ለመስራት ኮንቴንታችንን በደንብ ማስተካከል አለብን እና ያ ፊቸር ጆብ ፊት የሚለው ነገር እሱ ላይ ነው በጣም የሚጠቅመን። ስለዚህ ክሊክ ስናደርገው እዚህ ጋር እንግዲህ ከስራ ጋር አያይዤዋለሁ፣ ታዩታላችሁ። ስትሮንግ ማች ብሎ ያመጣል ከስራው ጋር ያለውን ነገር። ግን አሁን ምንድን ነው የምናደርገው? ይሄንን ከስራ ጋር ያያያዝኩትን ነገር አንሊንክ አደረገውና ለእናንተ እንዴት ነው ማያያዝ ምንችለው የሚለውን ነገር አሳያቸዋለሁ ማለት ነው። ስለዚህ ወደ ሲቪው መለስና እዚህ ጋር የተያያዘውን ስራ ምን አደርገዋለሁ? ሪሙቭ አደርገዋለሁ። ሪሙቭ ጆብ ብለዋለሁ። ስለዚህ ስራ አይኖረውም ማለት ነው። አሁን ይሄ ባዶ ነው ያለው። ጆብ ፊት ስንለው እዚህ ጋር ሲቪያችንን ጆብ ፊት ስንለው ጆብ ዲስክሪፕሽን ስጡኝ ይላል። ጆብ ዲስክሪፕሽን ስጡኝ፣ ከዛ በኋላ ጆብ ፊቱን እሰራላቸዋለሁ ይላል። ጆብ ዲስክሪፕሽን ማለት ቫካንሲ ሲወጣ ቫካንሲ ላይ የምናየው የስራ መዘርዘሩ እሱ ዲዩቲስ ኤንድ ሪስፖንሲቢሊቲስ የስራው እሱን ማለት ነው። ስለዚህ አድ ጆብ ዲስክሪፕሽን እንለዋለን። ይቅርታ እንደገና እችን ዝቅ አድርጌ አድ ጆብ ዲስክሪፕሽን እንልና ጆብ ዲስክሪፕሽኑን እዚህ ጋር ፔስት እናደርገዋለን፣ ኮፒ አድርገን አምጥተን ማለት ነው። ከላይ እዚህ ጋር ፔስት ማድረጊያ ቦታ አለ። በፎቶም ከፈለግን አፕሎድ ስክሪንሾት እንለዋለን። የኔ ሊንክ ላይ የሚወጡ ስራዎችም አሉ። ስለዚህ የኔ ሊንክ ላይ የወጣ ስራ ከሆነ ደግሞ ብራውዝ ብለን እንደዚህ ምን እናደርጋለን ማለት ነው፣ ስራውን እዛ ላይ እናገኘዋለን ማለት ነው። ለምሳሌ እኔ ፔስት ከምለው እዚሁ የኔ ሊንክ ላይ የወጣ ስራ አለ፣ ሴልስ ኤንድ ማርኬቲንግ ማኔጀር የሚል ከሱ ጋር አያይዝልኝ እለዋለሁ። ሴቭ ጆብ እለዋለሁ። ስለዚህ ሴቭ ካረኩት በኋላ ምን እሰራለሁ? ጆብ ፊት እሰራለሁ ማለት ነው። ከዚህ ይሄ 65 የሚለው ከዚህ ቀደም የነበረው ነው። አዲሱን አሁን እሰራለሁ። አዲሱ ምን እያደረገ ነው? እዚህ ጋር አሁን አናላይዝ እያደረገልኝ ነው። ምን ያክል ፐርሰንት ማች አደርጋለሁ የሚለውን አሁን ኦኬ። ስለዚህ 55% ማች ታደርጋለህ ከዚህ ስራ ጋር ይላል። አሁን ሊንክ ካረኩት ስራ ጋር አሁን እዚህ ጋር በደንብ እንግዲህ እዩት።
የሚያሉኝን ስኪሎች ከስራው ጋር የሚሄዱ ያሉኝን ስኪሎች ይገልጻቸዋል። እነዚህ በጠቅላላ በአረንጓዴ የጻፉት ያሉኝ ስኪሎች ናቸው። በቢጫ ደግሞ የጻፋቸው እንድጨምራቸው ያለብኝ ወይም ደግሞ ሲቪ ላይ ማሳየት ያለብኝ ስኪሎች ከስራው ጋር ለመቀጠር እነዚህ ስኪሎች ቢኖሩ ጥሩ ነው፣ ስራ የማግኘት እድልህን ታሰፋለህ ነው። ስለዚህ አሁን እንግዲህ ኖሯችሁ ልትረሱት ትችላላችሁ። ስኪሉ ኖሯችሁ እናንተ ግን ላጽፉት ትችላላችሁ። ስለዚህ እዚህ ጋር እያላችሁ ነው፣ እያስታወሳችሁ ነው እንድትጽፉት ማለት ነው። ካላችሁ እንድታስገቡት፣ ከሌላችሁ ደግሞ እንድትማሩት እያስታወሳችሁ ነው ማለት ነው። ስለዚህ በራሳቸው እነዚህን ስኪሎች ማስገባት ትችላላችሁ። ካልፈለጋችሁ ደግሞ ኦፕቲማይዝ ብላችሁ ሙሉ ሲቪያችሁን በዛ መልኩ እንዲጽፍላችሁ ማድረግ ትችላላችሁ። ስለዚህ እኔ አሁን ኦፕቲማይዝ የሚለው ከስር እሱን እነካዋለሁ። ኦፕቲማይዝ ማይ ሪዚዩሜ ይለዋለሁ። ቀጥታ ምን ማድረግ ይጀምራል አሁን ማለት ነው። ትንሽ ደቂቃ ይወስዳል። ሙሉውን ሬዚሜውን አሁን ሊንክ ካደረግኩት ስራ አኳያ መልሶ ይጽፈዋል ማለት ነው። እና ጽፎም ደግሞ ዝም ብሎ አይደለም የሚያስገባው፣ ወደኛ ነው የሚያመጣው። እነዚህ በዚህ መቀየር አለባቸው፣ ይሄ በዚህ መቀየር አለበት፣ ይሄ በዚህ መቀየር አለበት ብሎ ያመጣል። አሁን ይኸው መጥቷል። እዚህ ጋር እንደምታዩት ከላይ ስትራቴጂውን ይነግራችኋል። ጀመናይ ኤአይ ነው የምጠቀመው፣ በጣም አሪፍ ነው። ሁሉንም መቀበል ከፈለጋችሁ አክሴፕት ኦል ማለት ትችላላችሁ። በእያንዳንድ እያነበባችሁ መቀበል ከፈለጋችሁ ሰጀሽኑን፣ የኦፕቲማይዜሽን ሰጀሽኑን በእያንዳንድ ደግሞ መቀበል ትችላላችሁ ማለት ነው። ስለዚህ አሁን ያለውን ያሳያችኋል። አጥፍቶ አላጠፋውም፣ ግን ይህን በዚህ ተኳለሁ ይላል። ኦፕቲማይዝድ ቨርዥኑ ይሄ ነው። አሁን ያለው ይሄ ነው። እናንተ መቀበል ከፈለጋችሁ ሳማሪ ነው። ይሄ ሳማሪ ሴክሽን ላይ አክሰፕት ትላላችሁ። ማትቀበሉት ከሆነ ደግሞ ስኪፕ ትላላችሁ። አክሰፕት ስትሉት አውቶማቲካሊ ምን ያደርጋል ማለት ነው? ይቀየራል። ሳማሪ ምን ያደርጋል? አፕዴት ያደርጋል። ኦኬ። ከዛ ኤጁኬሽን ሴክሽን ላይ ደግሞ ይላቸዋል። ኤጁኬሽን ሴክሽን ላይ ደግሞ ሪፍሬም አድርጌዋለሁ። ሪፍሬምድ ቱ ኤምፋሳይዝ ሰፖርት ለርኒንግ ኤንድ ኮንትሪቢዩሽን አላይኒንግ ዊዝ ዘ ሃምብል ፐርሶና ምናምን እና እነዚህ ከፕሮዳክሽን ማኔጀር አንተ ፖስት ካደረግከው ስራ ጋር እንደሚመሳሰል ወይም ቴለር እንደሆነ አድርጌ በዚህ መልኩ ጽፌዋለሁ። ትቀበላለህ ወይ? የስ አክሰፕት ስናደርገው እዛው ኤጁኬሽን ላይ ያለው ነው። ምንድነው ይሄ? ኤጁኬሽን አይደለ? ኤጁኬሽኑን ይቀይረዋል፣ አፕዴት ያደርገዋል። ኤክስፒሪየንሱን በዛ መልኩ እነዚህ ኤክስፒሪየንስ ላይ እኛ የጻፍናቸው ነገሮች አሉ። ኤክስፒሪየንሱንም አክሰፕት ካደረኩት ምን ያደርገዋል? እንዳለ ይቀይረዋል። ታይም ማኔጅመንት ምናምን እያንዳንዱ ነገር ይቀይራል ማለት ነው። አክሰፕት የምታደርጉትን ነገር ይቀይራል። ሙሉ ሲቪውን ስኪፕ የምትሉትን ደግሞ ያው ስኪፕ ያደርግላቸዋል። መጨረሻ ላይ እነዚህ ስኪሎችስ ያስታውሰናል። እነዚህ ስኪሎች ካሉ ወይ ካሉሽ አድ ማድረግ እችላለሁ፣ አድ ላድርግላችሁ ወይ ይላችኋል ራሱ ኦፕቲማይዜሽኑ። አዎ እነዚህ ስኪሎች አሉኝ ረስቻቸው ነው ካላቸው አድ ኦል የሚለውን ስትነኩት እንዳለ ስኪሉን አንድ በአንድ ምን ያደርጋቸዋል? ያስገባቸዋል። እያያችሁት ነው እንግዲህ ያስገባቸዋል። አድድ 5 ስኪልስ ይላቸዋል እዚህ ጋር። እነዚህ ደግሞ የሚጠቅሙ ስኪሎች አይደሉም፣ ከዚህ ስራ ጋር የሚጠቅሙ ስኪሎች አይደሉም። ዝም ብለው ሲቪህን ነው ክራውድድ የሚያደርጉት፣ ሲቪያችሁን ነው ክራውድድ የሚያደርጉት የሚል መልእክት ነው ያለው። ኖይዝ ስኪል። ስለዚህ ስኪፕ ማድረግ ካለብን ስኪፕ እናደርጋለን። ከተቀበልነው ግን ሪሙቭ ያደርጋቸዋል። ምክንያቱም አሁን ለአፕላይ ለምናደርገው ስራ ወይም ሊንክ ላደረግነው ስራ የሚጠቅም አይደለም ማለት ነው። ስለዚህ ሪሙቭ ካደረግናቸው ሪሙቭድ ይሆናሉ። ስለዚህ ሪሙቭ ስኪልስ የሚለው ሜሴጅ ይመጣልናል። ክሎዝ እናደርገዋለን። ምን ሆነ ማለት ነው? አሁን ሲቪያችን በ5 ደቂቃ ባልሞላ ጊዜ ውስጥ ለዚህ ስራ ለየትኛው ስራ አሁን ላይ የያዝነው ስራ ማለት ነው ሴልስ ማኔጀር ምን ሆኗል? ቢቱቢ ሴልስ ማኔጀር ምን ሆኗል? በቃ ሙሉ ሪቴለር ተደርጎ ተጽፏል ማለት ነው። ኦኬ እሺ። ከቨር ሌተር ከዛ በኋላ ከቨር ሌተር እዚች ጋር አለች፣ እችኛዋ ቢጫ ከቨር ሌተር እንለዋለን። ከቨር ሌተሩን ጽፎ ምን ያደርግልናል ማለት ነው? ቁጭ ያደርግልናል ማለት ነው ከቨር ሌተራችን። ስለዚህ እንደገናም መጻፍ እንችላለን ከፈለግን። ሪጀነሬት ካልተመቸን ሪጀነሬት ስንለው ከቨር ሌተሩን እንደገና ይጽፍልናል ማለት ነው በቀላሉ። ስለዚህ ከቨር ሌተሩን ይኸው ጽፎታል እዚህ ጋር። ፖዚሽኑን ጽፎልናል ምናምን ነገር ከሲቪያችን ጋር ያውቀዋል። ሲቪያችንን የት እንደሰራን ያውቀዋል። ስለዚህ በጣም ከሲቪያችን ወስዶ ነው እያንዳንዱ እዚህ ጋር የሚያስገባው ነገር ከሲቪያችን ወስዶ ነው የወሰደው የሚያስገባው። ስለዚህ ዱሪንግ ማይ ታይም አዝ ፕሮዳክሽን ማኔጀር ሲል እቺ ሴት ፕሮዳክሽን ማኔጀር ሆና ሰርታለች ማለት ነው። ፕሮዳክሽን ማኔጀር ሆና ሰርታለች። ስለዚህ ከቨር ሌተሩ ላይ ያለው እንዳለ ከሲቪው የተወሰደውን ነገር ለስራው የሚጠቅመውን ነገር ወስዶ ያስገባልናል። በጣም ሞክሩት። በጣም ኢምፖርታንት ፊቸር ነው።
ከዛ በኋላ ካምፓኒ ኔሙ እንትን ስታደረጉ ክሊክ አድርጋችሁ ካምፓኒ ኔሙ እዚህ ጋር ካምፓኒ የሚላለ እሱን ምን ማድረግ ነው። አሁን እየቀረጽኩኝ ስለሆነ አያስገባልኝም። ክሊክ አድርጋችሁ እዚህ ካምፓኒ የሚለው ላይ ማስገባት ትችላላችሁ ማለት ነው፣ ካምፓኒ ነው የሚለው። ስለዚህ ምን አደረጋችሁ እሱን ጨርሳችሁ ይህንንም ኤዲት ማድረግ ከፈለጋችሁ ክሊክ አድርጋችሁ የፈለጋችሁትን ፓርት ኤዲት ማድረግ ትችላላችሁ። ሲንሰርሊ የሚለውን ይደረጋል። ስሙም እንደዚሁ ሁሉም ፓርት ኤዲት መደረግ ይችላል። ዞሮ ዞሮ እንዳለ ኤዲት የሚደረግ ነገር ነው እና ሲቪያችንን ጨረስን፣ አዝዌላስ ምናችንን ጨረስን ማለት ነው። አሁን ከቨር ሌተራችንና ሲቪያችንን ጨረስን። በየትኛውም ጊዜ ብንመጣ ደግሞ እናገኛቸዋለን እነዛ ማለት ነው። ከቨር ሌተሩ አለ። እንደገና ደግሞ ወደ ሲቪ ስንመለስ ደግሞ ነክተን ወደ ሲቪ እንመለሳለን ማለት ነው። ስለዚህ ከቨር ሌተራችንም ሲቪያችንም በዚህ መልኩ ተጠናቆልናል። ከቨር እንትኑን ለመስራት ኮምፒውተር ላይ ብንሆን ይመረጣል። ሞባይል ላይ ከምንሆን እንደዚህ አይነት ነገሮችን ለመስራት በሙሉ የኔ ሊንክ ፊቸሮቹ ለመጠቀም ሞባይል ላይ ከመሆን ኮምፒውተር ላይ መሆን ይጠቀማል። ሞባይልም ላይ በእርግጥ ይሰራል፣ ግን አንዳንድ ፊቸሮች ላይ እንደ ከቨር ሌተር ምናምን ነገር በደንብ አይሰሩም ሞባይል ላይ። ስለዚህ ዴስክቶፕ ላይ ወይም እንደዚህ ፒሲ ላይ ምናምን ነገር ብንሆን በጣም አሪፍ ነው ማለት ነው። ኦኬ ክፍያ እንግዲህ ስትሰሩ እያንዳንዱ ነገር ዳውንሎድ ስታደረጉ ምን ያክል ክሬዲት እንደሚወስድ ይነግራቸዋል። 25 ክሬዲት ይወስዳል። ከቨር ሌተር ስትጽፉ ይነግራቸዋል ምን ያክል ክሬዲት እንደሚወስዱ እያንዳንዱ ነገር ላይ ይነግራቸዋል። እዛም ደግሞ በጣም እንትን የሚል ከሆነ እዚህ ላይ ገብታቸው ማየት ትችላላቸው። ስለዚህ ለኤአይ ስንጠቀም የሚወስደው ክሬዲት 5 ክሬዲት ነው። ዳውንሎድ ስናደረግ የሚወስደው ክሬዲት 25 ክሬዲት ነው። እንደዚህ ያለ ሁሉንም ነገር ምን ያደርጋል ማለት ነው በደንብ ይነግረናል ማለት ነው። ስለዚህ ኦፕቲማይዝ ስናደርግ፣ ሲቪ አፕሎድ ስናደርግ፣ ቴለር ስናደርግ ምናምን ክሬዲቶቹ ተጽፈዋል። ምንገዛው በ200 ብር 100 ክሬዲት መግዛት እንችላለን። በጣም ቺፕ ነው። አሁን ብዙ ሰው እንዲጠቀምበት እንግዲህ አተሎስ ወይም ደግሞ በኪሳራ ነው እየሰራን ያለ ነው። ስለዚህ 200 ብር በ100 ክሬዲት መግዛት ይችላላችሁ። ባይናው የሚለውን ስትገዙ 2 ምርጫ ያመጣላቸዋል። አንደኛው በስክሪንሾት መላክ የምትፈልጉ ሰዎች ትንሽ ይሄ አፕሩቭ እስኪደረግ 1 ሰዓት አካባቢ ይወስዳል። ይህን ፔይ ዊዝ ቴሌብር ትሉና ቁጥሩ አለ እዚህ ላይ ቁጥሩን እንትን አድርጋችሁ መክፈል ነው ማለት ነው። ቁጥሩ አለ፣ ስሙ አለ እዚህ ጋር። ቁጥሩን ወስዳችሁ በቴሌብር ትራንስፈር አድርጋችሁ ስክሪንሾት መላክ ነው። ከዛ በኋላ አድሚኖቻችን አፕሩቭ ያደርጉታል። እንደዛ አድርጋችሁ መክፈል ትችላላችሁ። እኔ ግን ሪከመንድ ማድረገው ክፍያ ቴሌብሩን ሳይሆን ኦንላይኑ ነው። ኦንላይኑ በጣም ቀላል ነው። ፔይ ኦንላይን የሚለው ክሊክ ታደርጋላችሁ። ከዛ በኋላ ቻፓ ያው ታውቃላችሁ ሀገራችን ላይ አሁን ቻፓ በጣም ትላልቅ ስራዎችን እየሰራ ነው። ከዚህ ከክፍያ ጋር በተያያዘ ቻፓ ብላችሁ ማታውቁት ሰዎች ካላችሁ ጉግል አድርጉት። አፍሪካ ውስጥም በደንብ እየሰራ ያለ ድርጅት ነው ማለት ነው። ስለዚህ በዛ በቻፓ ምን ማድረግ ይቻላል? ይህንን ክፍያ መፈጸም ይቻላል ማለት ነው። ይቅርታ። ኦኬ በቻፓ እነዚህን ክፍያዎች መክፈል እንችላለን። ባይናው ብለን በቻፓ መክፈል እንችላለን። ከቴሌብር ጋር ከሲቢ ጋር ከተለያዩ ኢትዮጵያ ውስጥ ከሚገኙ የፔመንት ሲስተሞች ጋር በጣም ይስማማል። ቻፓ ማለት በቴሌብር በቻፓ በኩል ሆኖ በቴሌብር በኮሜርሻል ባንክ በአቢሲኒያ በሁሉ መክፈል ይቻላል። ስለዚህ ቻፓ የሚለውን ሞክሩት። ለአሁኑ ደግሞ እኔ ብዙ ገንዘብ የለኝም ወይም ደግሞ ባጀቴ ታይት ነው የምትሉ ሰዎች ካላችሁ ደግሞ ለእናንተ ደግሞ ምርጫ አለ። ሪፈር በማድረግ ጓደኞቻችሁን ሪፈር በማድረግ 5 ሰው ሪፈር ስታደርጉ 100 ክሬዲት ወይም የ400 ብሩ ማለት ነው። ኦልሞስት 200 ክሬዲት ይቀርታ 200 ክሬዲት ማለት ኦልሞስት 400 ብር የሚያወጣው ክሬዲት 5 ሰው ሪፈር ካደረጋችሁ በትክክል 5 ሰው ሪፈር ካደረጋችሁ ሰልፍ ሪፈራል አይሰራም። እዚህ ጋር ሌላ ሰዎች ነው ሪፈር ማድረግ አለባቸው። ሪፈር የምታደርጓቸው ሰዎች ገብተው ሪዚሜ መስራት አለባቸው። ስለዚህ 5 ሰው ከጋበዛቸው እና ከገቡ 200 ክሬዲት ታገኛላችሁ። ለማግኘት ክሬዲቱን ግን እችኛዋን ሪፈራል ሊንክ ሪፈር ስታደርጉ እችን ኮፒ አድርጓት። ፔመንት ፔጅ ላይ ነው ያለሁት፣ እዚህ ዋሌት ፔጅ ላይ ነው ያለሁት። ሪፈራል ሊንኳን ኮፒ አድርጋቸው ለጓደኞቻችሁ ላኩላቸው። እነሱ ይህን ተጠቅመው ሎጊን ካደረጉ 5 ሰዎች ሲሞሉ ታገኛላችሁ ማለት ነው። ስንት እንደቀራችሁም ይነግራችኋል። አሁን ለምሳሌ እኔ 1 ሰው ሪፈር አድርጌያለሁ፣ 4 ሰው ይቀረኛል፣ እንደዛ ይነግራችኋል ማለት ነው። እናንተንም ለጊዜው በዚህ ባበቃ ጥሩ ነው። ምንድን ያየነው ዛሬ ጆፊት እና ከቨር ሌተር ነው ያየነው። በሚቀጣይ ደግሞ በጣም በሌላ ቪዲዮዎችም ተመልሼ እመጣለሁኝ። ቴንክ ዩ ቬሪ ማች ሲ ዩ